ዓለም ስለ ሴት ልጅ ብዙ ይላል። ውበቷን ያደንቃል፣ እንባዋን ይቆጥራል፣ ሳቋን ይሰማል። ነገር ግን ከሳቋ ጀርባ ያለውን የዝምታ ጩኸት፣ በእንባ የተጋረደውን የማይበገር ጥንካሬና ከውበቷ በታች የተሸሸገውን ሰፊ የስነ ልቦና ባህር ለማስተዋል ረቂቅ ጥበብን ይጠይቃል። ዛሬ ይህንን ቪዲዮ እስከ መጨረሻው የተከታተለ ሰው የሚያውቃት ሴት ብትሆን እንኳን አዲስ ሆና ትታየዋለች። ራሳቸውን በጥልቀት ማወቅ የሚፈልጉ ሴቶች ደግሞ ይችማ እኔ ነኝ ብለው ከነፍሳቸው ጋር ይስማማሉ። የዝምታዋ ሚስጥር። የሴቶች ትልቁና ድብቁ ስነ ልቦናዊ መሳሪያ ምንድነው ቢሉ ዝምታዋ ነው። አንድ ወንድ ሲቆጣ ይጮሃል፣ ዕቃ ይሰብራል፣ ድምፁን ያገስፋል። ሴት ልጅ ግን ስትጎዳና ውስጧ በሐዘን ሲናወጥ ድምጿን ታጠፋለች። የሴት ልጅ ዝምታ ባዶነት አይደለም፣ እጅግ በጣም ከፍተኛ ድምፅ ያለው ጩኸት እንጂ። አንዲት ሴት ምንም አልሆንኩም ስትል የሰማ ወንድ ቀጥተኛ ትርጉሙን ብቻ ሊወስድ ይችላል፣ ደህና ናት ብሎም ያልፋል። ነገር ግን በሴቶች ድብቅ የስነ ልቦና መዝገበ ቃላት ውስጥ ምንም አልሆንኩም ማለት ተቃራኒ ነው። ሴቶች ስሜታቸውን በቀጥታ ከመናገር ይልቅ ተደብቆ እንዲፈለግ ይወዳሉ። ይሄ ፍቅሯንና ክብሯን ለመጠበቅ ስትል የምታደርገው ጥበብ ነው። ሴት ልጅ ለምናና አልቅሳ ፍቅር ማግኘት አትፈልግም። ስነ ልቦኗ የሚመኘው ሳትናገር የሚረዳትን፣ ሳትጠይቅ የሚሰጣትን ነው። የደህንነት ፍላጎት። ብዙዎች ሴት ልጅ የምትመኘው ወርቅና ብር፣ ቪላና መኪና ብቻ ይመስላቸዋል። ነገር ግን ይህ የላይኛው ወይም ቁሳዊው ገጽታ ብቻ ነው። በሴት ልጅ ድብቅ ስነ ልቦና ውስጥ ትልቁ ፍላጎት ደህንነት ነው። ገንዘብ ጊዜያዊ ከለላ ሊሰጥ ይችላል፣ ነገር ግን የነፍስን ደህንነት መቼም ቢሆን ሊተካ አይችልም። የሴት ልጅ ስነ ልቦና ምን ጊዜም ቢሆን መጠለያ ይፈልጋል። የምትጠለልበት ትከሻ፣ ስትወድቅ የሚያነሳት እጅ፣ ስታለቅስ የማያፌዝባት ልብ ትፈልጋለች። አንዲት ሴት ለአንድ ሰው ሙሉ ልቧን የምትሰጠው ያ ሰው በጥንካሬ እቅፍ አድርጎ ስሜቷን መጠበቅ ሲችል ብቻ ነው። እሷ ከማንም በላይ የተማረች ልትሆን ትችላለች፣ ገቢዋም በዛው ልክ እጥፍ ሊሆን ይችላል። ነገር ግን ስነ ልቦኗ አሁንም ቢሆን መጠበቅንና መከታነትን ይሻል። ይሄ ድክመት አይደለም፣ ይሄ የፍጥረት ውበት ነው። የሴት ልጅ ስነ ልቦና እንደ ለስላሳ አበባ ነው። ጥንካሬዋ የሚመነጨው በተንከባካቢዎቿ እጆች ውስጥ ስትሆን ብቻ ነው። የስሜት መለዋወጥ። ወንዶች ብዙ ጊዜ ሴቶችን ለመረዳት አስቸጋሪ ናቸው። ዛሬ የሳቁ ነገ ያለቅሳሉ ሲሉ ያማርራሉ። እውነታው ግን ይህ ነው። የሴት ልጅ ስነ ልቦና እንደ ባህር ነው። ባህር ደግሞ ሁልጊዜ ጸጥተኛ ሊሆን አይችልም። ሞገድ አለው፣ ማዕበል አለው። ከዚያ ደግሞ በድንገት ጸጥ ይላል። አንዲት ሴት በአንድ ቀን ውስጥ ብዙ ስሜቶችን ልታስተናግድ ትችላለች። ጠዋት በደስታ ስትዘምር ውላ ማታ ላይ ያለ ምክንያት ልታዝን ትችላለች። ወንዶች ይህንን ምክንያት አልባ ሊሉት ይችላሉ። ስነ ልቦናው ግን ይህ ተፈጥሯዊ ውበት ነው ይላል። ሴት ልጅ ስሜቷን የምትኖረው በሙሉ ልቧ ነው። ስትደሰት ሙሉ ፍጥረቷ ይስቃል፣ ስታዝንም እንዲሁ። በእነዚህ ጊዜያት የምትፈልገው የሂሳብ ስሌት ወይም አመንኪዮ አይደለም። የምትፈልገው እረዳሻለሁ የሚል አስተዋይ ልብ ብቻ ነው። የስድስተኛው ስሜት ሚስጥር። የሴቶች ድብቅ ስነ ልቦና ትልቁ ተአምር የሴትነት ስድስተኛው ስሜት ነው። ሴቶች በአይናቸው ብቻ አያዩ፣ በነፍሳቸውም ጭምር እንጂ። በአፍ የተዋሸውን ውሸትና በልብ የታሰበውን ክህደት ገና ሳይነገር የመለየት ድንቅ የስነ ልቦና ራዳር አላቸው። አንዲት ሴት ከአንድ ሰው ጋር ስትነጋገር ከቃላቶቹ በስተጀርባ ያለውን የድምፅ ቅላጼ፣ የአይን እንቅስቃሴና የስሜት ንዝረት ታጠናለች። ወንዶች በትልቅ ስትራቴጂ የሚደብቁትን ሚስጥር ሴቶች በደቂቃ ስሜት ይደርሱበታል። ስለዚህ የሴትን ልጅ ስነ ልቦና አቅልሎ መገመት አይቻልም። እሷ ዝም ካለች ካለማወቅ ሳይሆን እድል እየሰጠች ስለሆነ ብቻ ነው። የመፈለግ ፍላጎት። በሴት ልጅ ድብቅ ስነ ልቦና ውስጥ ጥልቅና ዘላለማዊ የሆነ የመፈለግ ፍላጎት አለ። ይህ ፍላጎት ዝም ብሎ ሰው እንዲያያት ከመሻት የመነጨ አይደለም። ይልቁንም ዋጋ እንዳላት፣ እንደምትወደድና ልዩ እንደሆነች በየቀኑ ማረጋገጫ ከመፈለግ የመነጨ ነው። አንዲት ሴት ግንኙነት ውስጥ ሆና እንኳን የፍቅር አጋሯ አሁንም ድረስ ሊያሸንፋትና ሊተጋላት እንደሚፈልግ ማሳያዎችን ትሻለች። ወንዶች ብዙውን ጊዜ አንዴ ካገኟት በኋላ ለምን ተጨማሪ ጥረት አደርጋለሁ ብለው ያስባሉ። በሴት ልጅ ስነ ልቦና ውስጥ ግን ፍቅር ቋሚ ቅርስ አይደለም፣ በየቀኑ ውሃ ሊጠጣ የሚገባው ሕያው ተክል እንጂ። እሷን መፈለግ ማለት በአበባና በስጦታዎች ማጨናነቅ ብቻ ማለት አይደለም። እሷን መፈለግ ማለት የድምጿን ቅላጼ አይቶ ስሜቷን ማወቅ፣ በአዳዲስ ሀሳቦቿ ላይ በጥልቀት መወያየትና በአይኖቿ ውስጥ የሚበሩትን ጥቃቅን የተስፋ ብልሽታዎች ማስተዋል መቻል ነው።
ሴት ልጅ ስትሸሽ ብዙ ጊዜ የምትሸሸው ለመራቅ ፈልጋ ብቻ አይደለም። አሁንም ድረስ ተከትሎኝ የሚመጣ የሚፈልገኝና ዋጋ የሚሰጠኝ ሰው አለ ብላ ውስጣዊ ስነ ልቦናዋን ለመፈተሽ ነው። እሷን በትኩረት የሚፈልጋትን ሰው ስታገኝ የመከላከያ ግንቦቿን ሁሉ አፍርሳ የነፍሷን ቁልፍ ታስረክባለች። የንጽጽርና የውድድር ስውር ጦርነት። እኔ በቂ ነኝ? ይቺ ጥያቄ በብዙ ሴቶች አእምሮ ውስጥ የምታስተጋባ ድብቅ መፈታተኛ ናት። እንደ እናት፣ እንደ ሚስት፣ እንደ እህት ወይም እንደ ተዋጣላት ባለሙያ ሁልጊዜ ፍጹም ሆና ለመገኘት የምታደርገው ጥረት ውስጣዊ ጭንቀትን ይፈጥርባታል። ሌላዋ ሴት ምን ለበሰች፣ እንዴት ተናገረች፣ እንዴትስ ትዳሯን ወይም ሕይወቷን መራች የሚሉት ጥያቄዎች በውስጧ የውድድር ስሜትን ሳይሆን እኔስ የት ነኝ የሚል የራስን ማንነት የመፈተሽ ጥልቅ ፍላጎት ያጭሩባታል። አንዲት ሴት ይህንን ስውር ስጋቷን የምታሸንፈው ባላት ማህበራዊ ክበብ ወይም በቤተሰቧ ውስጥ ያለምንም ቅድመ ሁኔታ ተቀባይነት እንዳላት ስትረዳ ብቻ ነው። ውበቷ በቁመኗ ወይም በፊቷ መልክ ብቻ ሳይሆን በውስጣዊ ማንነቷ ጭምር እንደተመሰረተ የሚነግራትና የሚያደንቃት ልብ ሲያጋጥማት ይህ ስውር ጦርነት ያበቃለታል። የቃላት ኃይልና የጆሮ ስነ ልቦና። ወንዶች በማየት ያምናሉ፣ ሴቶች ግን በጆሮ ይኖራሉ። ይህ የቆየ አባባል በሴቶች ስነ ልቦና ውስጥ ትልቅ ሳይንሳዊ እውነት ነው። የሴት ልጅ አእምሮ ለቃላት የሚሰጠው ምላሽ እጅግ ከፍተኛ ነው። አንዲት ሴት ክፉ ቃል ከተናገራት ሰው ይልቅ ያን ክፉ ቃል ረስታ በውስጧ የተተከለውን የስሜት ጠባሳ ለማከም ዓመታትን ልትወስድ ትችላለች። ቃላት በሴት ልጅ ስነ ልቦና ውስጥ መርዝ ወይም መድኃኒት የመሆን ኃይል አላቸው። በደካማነቷ ጊዜ የምትነግራት አይዞሽ እኔ ካንቺ ጋር ነኝ የሚል ለስላሳ ቃል ውድ ከሆኑ ቁሳቁሶች ሁሉ በላይ ውስጣዊ ኃይልን ይሰጣታል። ሴቶች አድናቆትን ይወዳሉ፣ ነገር ግን ላዩን ብቻ ሳይሆን ከልብ የመነጨ አድናቆት። ስራዋን፣ ጥንካሬዋን፣ አመለካከቷንና በሰዎች ሕይወት ውስጥ የምታመጣውን ለውጥ በትክክል አስተውለ ስትነግራት በነፍሷ ውስጥ ትልቅ የደስታ ምንጭ ትከፍታለች። ለእሷ የሚነገሩ መልካም ቃላት እንደ በጋ ዝናብ ናቸው። የደረቀ ተስፋዋን በቅጽበት ያለመልማሉ። የይቅርታና የማስታወስ ሚስጥር። በሴቶች ድብቅ ስነ ልቦና ዙሪያ ከሚነሱ ትልልቅ ቅሬታዎች አንዱ ነገሮችን አትረሳም፣ የድሮ ነገር ትቆሰቁሳለች የሚለው ነው። እውነታው ግን ሴቶች ክፉ ስለሆኑ ወይም ቂመኛ ስለሆኑ አይደለም። የሴት ልጅ ስነ ልቦናዊ ትውስታ ወይም ኢሞሽናል ሚሞሪ ከወንዶች ይልቅ እጅግ የተሳለና ከስሜት ጋር የተቆራኘ በመሆኑ ነው። አንድ ወንድ ጥፋት አጥፍቶ ይቅርታ ሲጠይቅ ጥፋቱ በዚያው የተደመደመ ይመስለዋል። ሴት ልጅ ግን ይቅር ልትል ትችላለች፣ ነገር ግን ያ ጥፋት የፈጠረባትን የደህንነት ማጣት ስሜት በቀላሉ አትረሳውም። ከዓመታት በኋላ የአሮጌ ታሪክ እንደገና ከተነሳ ጥፋቱን ለመኮነን ሳይሆን በወቅቱ የተሰማትን የስብራት ስሜት አሁንም ድረስ ሙሉ ለሙሉ አለመፈወሱን ለማሳየት ነው። የሴት ልጅን ልብ ሙሉ ለሙሉ ለመፈወስ ይቅርታ መጠየቅ ብቻ በቂ አይደለም። የተሰበረውን እምነት መልሶ ለመገንባት ጊዜ፣ ትዕግስትና በተግባር የተደገፈ ጥንቃቄ ያስፈልጋል። እምነቷ አንዴ ከተመለሰ በኋላ ግን የምታሳየው ታማኝነትና መሰጠት ዳርቻ የለውም። የአብሮነትና የድጋፍ ስውር ጥበብ። በመጨረሻም የሴት ልጅ ድብቅ ስነ ልቦና የሚናፍቀው የመጨረሻው መጠለያ ያለ ፍርድ መደመጥን ወይም ሊስኒንግ ዊዛውት ጀጅመንት ነው። ሴት ልጅ ችግሮቿን ስታወራ ሁልጊዜ መፍትሄ ፈልጋ ብቻ አይደለም። ወንዶች ችግር ሲሰሙ ወዲያውኑ መፍትሄ ለመደርደር ይሞክራሉ። ሴት ልጅ ግን በዚያ ቅጽበት የምትፈልገው መፍትሄ ሰጪ ሳይሆን ስሜቷን የሚጋራና ብቻሽን አይደለሽም የሚላት አጋር ነው። እጆቿን ይዘህ አይኖቿን እያየህ ያለምንም ትችት ስታዳምጣት ውስጧ ያለው ውጥረት ሁሉ ቀልጦ ይጠፋል። እሷ የራሷን ችግር የመፍታት አቅምና ጥንካሬው አላት። ከአንተ የምትፈልገው በዚያ የፈተና መንገድ ላይ የምታሳያትን ስሜታዊ ድጋፍ ብቻ ነው። የሴት ልጅ ድብቅ ስነ ልቦና ረቂቅ፣ ውብና ጥልቅ ነው። ይህንን ስነ ልቦና የተረዳ ሰው በሕይወቱ ውስጥ ፍጹም ሰላምና የማይነጥፍ የፍቅር ምንጭ ይተክላል። እሷን ማክበር ፍጥረትን ማክበር ነው። እሷን መረዳት ደግሞ የሕይወትን ትልቁን ሚስጥር ፈቶ እንደመጠቀም ይቆጠራል። ሴቶችዬ፣ ይህ ድንቅ የሆነው የውስጣችሁን እውነት መቼም ቢሆን እንዳይደበዝዝ። ሰላም ቆዩልኝ።